የኔ እናት አትቆይ ማንም ምን ልትሰራ ነው እዚህ ግቢ የገባው? ምንድነው ሳራ ምን እያደረግሽ? ሌባ ግቢ ድረስ ገብቶ ቤት ውስጥ እኮ ነው ያገኘሁት። ሌባ ነው እንዴ? ምን አይነት ድፍረት አንተ ግቢያችን ልትዘርፍ የገባኸው? ኧረ እኔ እናት ዝም በል። ኧረ ተውኝ፣ እኔ ሌባ አይደለሁም። ታዲያ ምን ልትሰራ ገባ? ደላላ ልኮኝ የሚከራይ ቤት አለ ተብዬ ነው የመጣሁት። ምን? እና ቢሆንስ ሰው ቤት ጥልቅ ብሎ ይገባል እንዴ? ስገባ እኮ አንኳኩቻለሁ። እናንተ ስላልሰማችሁኝ ነው። የሚከራይ ቤት አለ፣ ግን ማሚ የምትፈልገው ወንድ ላጤ ብቻ ነው። አዎ እኛ ባለ ትዳር ወንድ አንፈልግም። ትዳር የለኝም፣ ወንድ ላጤ ነኝ። ቤቱን ማየት እችላለሁ? ቆይ እንደውም ማሚ ልጥራት። ማሚ ማሚ! አቤት ልጆች፣ የሚከራይ ቤት ካለ ለማየት ፈልጎ ነው የመጣው። ቆይ ታዲያ ምንድን ነው የምትጫጫሁት? አታሳዩትም? ሰላም ማዘር፣ ደላላ ነበር ቤት አለ ብሎ ይላከኝ። ወይዘሮ ካሴ ግቢ ነው አይደል? አልተሳሳትኩም? አዎ አልተሳሳትክም። ካሳነሽ እባላለሁ። የዚህ ቤት ባለቤት ነኝ። አንተ ስምህ ማን ነው? ናትናኤል እባላለሁ። ለብቻ ነው አይደል የምትኖረው? ባለትዳር ቤተሰብ ያለው አልፈልግም። ቤቱን ጠባብ ነው። ኧረ ማዘር፣ እኔ ብቻዬን ነኝ። ብቻህን ከሆንክ ይሁን። ብቻ ከደላላው ጋር ተነጋግረሃል አይደል? አዎ ከሱ ጋር ተነጋግረን ጨርሰናል። ሂሳቡንም ተስማምቻለሁ። ነገር ግን ቤቱን ማየት እፈልጋለሁ። እሷ ደግሞ ማናት? በር ላይ የምትታይ እንዴ? ሚስት የለኝም አላልክም እንዴ? አሁን ወንድ ላጤ ነኝ አላልክም? ትብቃ ትባላለች። የቤት ሰራተኛ አይነት። እጅን ትወዳለች ካሰች። ከነ ሰራተኛህ ነው ወንድ ላጤ ነኝ የምትለኝ? ኧረ ማዘር፣ ትብቃ ከኔ ጋር አትቆይም፣ ትሄዳለች። የበፊት ሰራተኛ አይነት። አሁን ቤቱን ልታስተካክልልኝ ነው የመጣችው። እንደዛ ቢሆን ይሻላል። እኔ ከሰራተኛ ጋር ስጨቃጨቅ አልኖርም። ሳሮን ቤቱን አሳየው፣ ከተስማማ ክፈል። እሺ ማዘር። በቃ ትብቃ፣ ነይ በቃሽ፣ እረፍ በቃሽ። አደከምኳቸው አይደል? ቆይ ለዚህ ቤት ብዙ ዕቃ እንዳለው ሰው ሰራተኛ መቅጠር አስፈላጊ ሆነ? እንደዛ ሳይሆን እኔ ሰራተኛ ያስፈልገኝ። ትብቃን ብትሆኚ ዛሬ እንደሪና ነገ ደላላ ጋር ሂጂ። እንዴ ለምን? ምን ነው ናቲ? አይ ትብቃ፣ እያወቅሽ አሁን ላይ ደሞዝ የሚያስከፍል ገቢ የለኝም። በዛ ላይ ደግሞ ሁሉንም ነገር ታውቂያለሽ። ንብረቴን፣ ሀብቴ እንዳለ ተወርሻለሁ። ስለዚህ አንቺ ደግሞ ደሞዝ ያስፈልግሻል። በቃ ነገ ደላላ ጋር ሂጂና ስራ ፈልጊ። አይ ናቲ፣ አንተ ለኔ ከአሰሪና ሰራተኛ በላይ ቤተሰቤ ነህ። ያን ሁሉ ነገር ለአባቴ ያድርገህለት አሁን ጥዬ ብሄድ ፈጣሪ ይቅር አይለኝም። ተይ ትብቃ፣ ያኔና አሁን እኩል አይደለም። ነገ ስራ መጀመር አለብሽ። አይ በፍጹም፣ እኔ አንተን ማገልገል አይሰለቸኝም። ብር ምን ትርጉም አለው? ዋናው ሰው ሆኖ መገኘት ነው። ሲቀጥል አንተ ለኔ ስንት ነገር አድርገህልኛል። አይ ትብቃ፣ እንደዚህማ አታስቢ። ግዴታ አንቺ ደሞዝ ያስፈልግሻል። ያለበለዚያማ የአባትሽን መድኃኒት በምንድን ነው የምትገዢው? እሺ
ነገ ጧት ደላላ ቤት እሄዳለሁ፣ ግን ተመላላሽ ነው የምገባው። ከሰዓት ያንተን ቤት እየመጣሁ አጸዳላለሁ። አይ ትብቃ፣ ገና ለእኔ ጭንቀት ያዘሽ አይደል? አይዞህ ወንድሜ፣ ሁሉም ነገር ያልፋል። እንደ በፊቱ የምትሆንበት ጊዜ ሩቅ አይደለም። ያ መንገድ የተሳሳተ ስለሆነ ነው አሁን እዚህ ጋር የተገኘከው። እንዴ በፊት ምን አይነት ህይወት ቢኖር ነው ቆይ የኛን ቤት የናቃችሁት? ሀና፣ ሳሮን ዛሬ ያደረጋችሁት ነገር ልክ አይደለም። በፍጹም ይሄ ነገር እንዳይደገም። ከዚህ ቤት ውጪ የትም ተከራይ ጋር መግባት አይቻልም። አይደለም መግባት፣ ስትነጋገሩ ስትተያዩ ባይ ወየው ውርድ ከራሴ። እንዴ ማሚ፣ እኔ ምን አደረኩኝ? በሩን ባልከፍትለት ኖሮ በምን ይገባ ነበር? አይግባ በቃ እንዳላይ ኋላ ነግሬያለሁ እና ልጁ ግን እንዴት አባቱ ነው የሚያምረው እንጂ ምኑ ነው የሚያምረው? ኩባዬ መሰለ ልጅ። አረ የቀና ብዙ ያራል። አንቺ አለሽ እንደዚህ ጆግ ፊት። ሀና ከዚህ በኋላ ብትመላለሽ አጋጭሻለሁ። እሺ አረ ሁለቱም ልጆቻቸው ሴቶች ናቸው፣ ግን በጣም ቀዥቃዣ ናቸው። እንዴት እንደምንዛለቅ እራሱ አላውቅም። የሚገርም ነገር ብር እንኳን ለመክፈት። ቆይ ዳግዬ መልሼ እደውልልሃለሁ። ማን ነው? ትወዳለች ካስዬ። ቆይ አንተን ደግሞ ከየት ነው ያላኩብኝ? ምን አይነት ሰው ነህ? እንዴ ማዘር ምን ነው? ማዘርን ሂድና ፈልግ። እኔ ተናጋሪ ለማስባል ነው አይደለም? ምን አለ አንድ ወር እንኳን ብትቆይ። ማዘር ምን አጠፋው? የሌሊቱ አንሶ በቀን መብራት ታበራለህ? አምፖል ማለት በቀን? አሁን ይሄን አምፖል ታጠፋለህ አታጠፋም? እሺ አጠፋለሁ። አዎ ብታጠፋ ይሻላል። ተባብረን ብንኖር ጥሩ ነው። ከዛ በፊት የነበረችውን ልጅ ያስወጣኋት እያጠናሁ ነው እያለች እያበራች እያደረች ነው ያባረርኳት። አንተም ብትጠነቀቅሽ። ቆይ በአምፖል ቆጠረ? አዎ ቆጠረ። ቀልደኛ ደግሞ የሌሊቱ አልበቃ ብለው በቀን የሚያበራ ያመጡብኛል። ኦካና ስሚማ፣ ምን ፈለግሽ? ሂጂና ናት እንዲህ እስኪ ቡና ጠጣ ብለሽ ጥሪው። እሺ እጠራዋለሁ። ቢመጣ እኮ እኔም ደስ ይለኛል። ነገር ግን ምን አስበሽ ነው? አባቤ ቢመጣ እኮ አሁን አይመጣም። እባክሽ ሂጂና ጥሪው። እሺ እጠራዋለሁ፣ ግን እኔ በኋላ የለሁበት። ማን ነው? እኔ ነኝ ናትዬ። ገቢ ክፍት ነው። ለብቻ መኖር ግን ትንሽ አይከብድም? ይከብዳል። ያው ምን ታደርጊዋለሽ? ደግሞ ለትንሽ ቀን ብቻ ነው። ጓደኛዬ መምጣቱ ይቀር። ኦ ጓደኛህም ይመጣል። መቼ እሱም እንዳንተ ቆንጆ ነው። እሱ እስኪመጣ ድረስ ግን እኔ ያለሁልህ። የምትፈልገውን ነገር ሁሉ ጠይቀኝ። እሺ አመሰግናለሁ። አመሰግናለሁ አና። እናትሽ ግን ትንሽ ኃይለኛ ናቸው። አዎ ሳሮን አጉል ወግ አጥባቂ ናት። ደርሶም ለማሚ ታሽቃብጣለች። ማሚ ደግሞ ተከራይ አትወድም። አንተም ብትሆን እንድላጤ ስለሆንክ ነው እንጂ ቤቱ ሳይከራይ ብዙ ጊዜ ቆይቷል። አና አንቺ ምን እየሰራሽ ነው እስካሁን? ወይ ረስቸው። ሳሮን እኮ ናቲና ቡና ጠጣ ብለሽ ጥሪው ብላኝ ነበር የመጣሁት። ና እንሂድ። ሀና ምን ላድርግሽ? ናቲን አታጣቢው። እኔ እዚህ ጋር ተቀመጭ። ሳሮን
ቡናው በጣም ይጣፍጣል። ወደድከው? አዎ በጣም። እንግዲህ ከወደድከው ነው በየጊዜው እየመጣ እፈላልሃለሁ። አረ ችግር የለውም፣ እዚሁ እየመጣሁ እጠጣለሁ። ፍቅረኛ የለህም ሀና? እንዴ ምን ችግር አለው ቢነግረን? አይ የለኝም። ቆይ ለምን ጠየቅሽኝ? እኔማ የመጣችልሽ ሀኒዬ ዛሬ ማመክሮሽ ነው ቡና ያፈላሽ? ሳሮን የት ሄደች? እሷማ ሜንታ ቤት ገባች። ቡናውን ትታ ሜንታ ቤት ገብታለች። ምን እንዳስቀመጠች እንጃላት። ቡናውን ትታ? አሟት ይሆን እንዴ? ቆይ ለምንድን ነው የምንደበቀው? ምን አጠፋን? ዝም በል እንዴ! አንቺ ምን እያደረጋችሁ ነው? እንዳታገኙ ቤቴ እንዳይገባ ስልሽ ጭራሽ ሜንታ ቤት ይዘሽው ገባሽ? ኧረ ማሚ እንዳሰቡት አይደለም። አዎ ማሚ፣ ናቲ እኮ ቡና አልጠጣ መጥቶ ነው። አፈረስ ጠጣሽና ቡና የሚጠጣው መኝታ ቤት ነው? ነው አንቺ ተረገምሽ። ምንድን ያደረግሽው? ምን አደረኩኝ? የራሷ እኮ ነው የገባችው። አፍሽ ስቂ ነው ብለሽ ነገርሽ ያደረግሽ ነገር እስከምትጠቀምሽ ልቀቂኝ፣ ያሳመምሽ ነው። ማንም ቀርቶ ለምን አሞቺ? እንግዲህ ዛሬ ነግሬሃለሁ። ከዚህ በኋላ ከልጆች አጠገብ ድርሽ እንዳትል። ዛሬም ዝም ያልኩ የመጀመሪያ ቀኔ ነው ከገባ ብዬ ነው። ማዘር በጣም ይቅርታ። ሀና ቡና ጠጣ ብላ ጠርታኝ ነው እኔ ወደ ቤት ሄድኩት። ከዛ እርሶ በድንገት ሲመጡ ሳሮን መኝታ ቤት ካልተደበቅ አለችኝ። እኔ በዛ ሰዓት ምን ማድረግ ነበረብኝ? እርሶ በሩን ሲከፍቱ በቃ ሌላ ነገር መሰሉት። በቃ ያሁኑ የሆነ ሆነ። ከዚህ በኋላ ግን ልጆች አጠገብ ድርሽ እንዳትል ነግሬሃለሁ። ትኖር እንደው በሰላም ኑር፣ አለበዚያ ግን ቆይ ማዘር፣ እኔ ምን ማድረግ ነበረብኝ? ሀናም ሆነች ሳሮን ቤቴን 20 ጊዜ ነው የሚያንኳኩት። ቆይ እሺ እኔስ ማውራት ምን ችግር አለው? ጭራሽ እነሱ ናቸው እየመጡ የሚያስቸግሩ። ሀናና ሳሮን በትንሽ አመት ነው የሚበላለጡት። ከሀንዬ ደግሞ ሳሮን ትንሽ አስተዋይ ልጅ ናት። ዝም ብዬ ባዶ ቤትቻቸው ከሄድኩኝ የቤቱ ዕቃ ተፈጭቶ ነው የሚጠብቀኝ። ይጣላሉ። ይህን ቤት ማከራየው እኔ ክፍለ ሀገር ለስራ ስለሚሄድ ልጆቹ ስለሚጣሉ እዚህ ቤት ያለውን ሰው ፈርተው እንዳይጣሉ ብዬ ነው። ታዲያ እንደዛ ከሆነ እኔ እንደ ወንድም ብግባባቸው ምን ችግር አለ? አይ ናቲ፣ እሱ አይደል ያስፈራኝ? ከተግባባችሁ ከተቀራረባችሁ ይንቁሃል። ሳትግባባ ሳትቀራረብ ዝም ያልካቸው እንደሆነ ይፈሩሃል፣ ያከብሩሃል። እሺ አሁን ምን ማድረግ ነው ያለብኝ? ማለቴ እርሱ ምን እንዳደርግ ነው የሚፈልጉት? ሀናና ሳሮንን አትቅረባቸው። ሀና በፊት ሳሮንን ከክፍለ ሀገር ይዣት እንደመጣው ይከባበሩ ነበር። አሁን ግን ተላመዱና ተናናቁ። ሳሮንና ሀና ልጆቹስ መስሎኝ ነበር። አዎ ልጆቼ ናቸው፣ በአባት አይገናኙም። ሀናን ግን ብቻዬን እኔ ነኝ ያሳደግኳት። እስካሁን የልጆትን አባት አላየሁም። የት ሄደው ነው? ማለቴ እዚህ የሉ? አለ ስራ ሄዱ ነው። ግን አንተ ስትታይ ጥሩ ሰው ትመስላለህ። አደራ እኔ በሌለሁበት ጊዜ ልጆቼን ተቆጣልኝ እንደ ታላቅ ወንድም ሆነ። እሺ ማዘሬ። ምን እያደረግሽ ነው? ይሄን ጣይቱ ልብስ ላጥፍ ነው። ስሚ ቁም ሳጥኔ ላይ ልብስ አለ፣ ሂደሽ አምጪልኝ እስቲ። ልታሳጥቢያት ባልሆነ ምን ችግር አለ በዚህ ለቅለቅ ብታደርግልኝ? አቤት በቃ አሁን ኢንተርኔት ጨርሰሻል። ልብሱን ብቻ አጠቢና እንጂ። ልብስ ለማጠብ ከሆነ እኮ ሰራተኛ አያስፈልግህም። እኔና ሳሮን ተጋግዘን እናጥብልሃለን። በጣም አመሰግናለሁ፣ ግን ደግሞ አያስፈልግም። ራሷ ጥብቃ ታጥብልኛለች። የሚያስፈልገኝ ካለ ነገራችኋለሁ።
አዎ ምንም ነገር ቢሆን እኛ አለን። ምንድነው አንቺ ቶሎ ቶሎ ጥረጊና ጠቢለት እንጂ። ሀና ደግሞ ምን አደረግኩ? ትክክል አይደለም እንዴ? ተከፍላት አይደለም እንዴ የምትሰራው? ከዚህ በላይ እንዴት ልፍታል? ይቅርታ ጥብቃ፣ ስላልተዋወቃችሁ ነው እንጂ ሳሩንም ሀናም ጥሩ ልጆች ናቸው። ታዲያ ምንድነው በዋሹም ነው የምትገለኝ? ጥብቃ፣ በእሷ ስም ይቅርታ ጠይቅሻለሁ። ኧረ ራሷ ጉዳይ። ምንድነው ይሄን ያህል ሰራተኛ ምን ለማመጥ? በይ ጥብቃ፣ የሚያግዝሽ ሰው ከፈለግሽ አግዝሻለሁ። እሺ አመሰግናለሁ። በይ በቃ ጥብቃ። ምንድነው የት ልትሄጂ እንደዚህ ማኳኳል? የትም እዚሁ። ካሁን በኋላ ልመጂው። እንደዚህ ነው ራሴን ጠብቄ ቁጭ ምለው። እኔ ልሸጉጃ ሞክሪ። እንደዚህ የምትኳኳዩ እዚህ ቤት ስለመሆን ነው? ኦ ሳሮን ተነጫነችሽ እኮ። በጣም አምሮብኛል ማለት ነው። ወሬሽን ትሽም ጠይቅሽም ቻመልሽኝ። የት ለመሄድ ነው እንደዚህ ተኳኩለሽ? ኡፍ የት ሴራ አየሽኝ? ነይ ወሬ ሰው ሩጫው ወይ ትቆይ። ስራ ጨርሻለሁ። በቃ ልሂዳ። አዎ መሄድ ትችያለሽ። ቆይ ግን ሰፈሩ አዲስ ስለሆነ እኔ ልሸኝሽ። ኧረ ችግር የለውም። ምን እሄዳለሁ። ሰፋ ያለ ቤት አግኝተሃል። አሪፍ ቤት ነው። አዎ እዚህማ ኪራይም አሪፍ ነው። ቆይ ግን አንቺ አባትሽ እንዴት ሆኑ? ተሻላቸው ወይስ? አዎ ፈጣሪ የተመሰገነ ይሁን። የገዛለትን መድኃኒት ከወሰደ በኋላ ላውጣለሁ። በጣም ደስ ይላል። ደግሞ ሰላም በይልኝ። ጊዜ አጥቼ ነው እንጂ እኔ መጥቼ ሰላም እላችኋለሁ። እራት ቸገርናትዬ፣ ግዴ ለምን ይነግርልሃለሁ። ሁሌ እንደመረቀህ እኮ ነው። መች ካፉ ነጥሎክ ያውቃል። እኔ እንኳን ምን አደረግኩላቸው? እስኪ እሳቸው ይመርቁልኝና ሁሉም ነገር ይሳካል። አረ ይቀናሃል። ቀና ሰው እኮ ሁሉም ነገር ይቀናዋል። በላውን ሳይመሽብኝ በቃ። እሺ ነሽ። አንቺ አይመለከትሽም። ምን ቤት ነሽ? ልቀቂኝ ልግባ። ማሚ ከመጣሽ ይሄን ጨምሮ የምትቆጣኝ። ስለዚህ ቀጠለሽ ወደ ቤትሽ ግቢ። ምን ሆናችሁ ነው? ረበሽ ነው አይደል? አይ ችግር የለውም። ምን ሆናችሁ ነው? ወደ አንተ እየመጣን ነበር። እኔ ጥብቃ ልሸኛት ልወጣ ነበር። በቃ ሀና አንቺ ግቢውን ጠብቂ። እኔ ልብሴን ቀይሬ ከናቲ ጋር ካርጌ ልምጣ። በዛውም ሰፈሩን ላሳየው። ምን ማለት ነው ይሄ? እኔ እዚህ ቁጭ ብዬ እናንተ ወክ ልታደርጉ? የማነሽ ደፋር? አይ ይሄን ያህል እንኳን መጣላት አይጠበቅባችሁ። እኔ ራሴ ሸኝቻት እመጣለሁ። አይ ናቲ በቃ እኔ ልሂድ። ሴቶቹ እንደሆነ የሚላቁ አይመስለኝም። አንቺ ደግሞ ምን ለማለት እየሞከርሽ ነው? ቦታሽን አውቂ እሺ። ኮተታ ሀና ስርዓትና ለሰዎች ክብር ቢኖርሻል። አይ ካልሽ ለጥፍሻለሁ። ሳሮን ደግሞ ጥብቃ፣ ያው አዲስ ቤት ስለሆነ እኔም ገና ጸባያቸውን አላወኩም። በጣም ይቅርታ። እስቲ ጋር በቃ እንሂድ። እቺ ሳሮን የተባለች ምቀኛ መቼም አያልፍልሽም። መቼም ጥሩ ነገር አያጋጥምሽም። ቆይ ባልጠፋት ሳሮን ለኔ ለዚህ ስራሽማ አስከፍልሻለሁ። አንቺና እና ግን ምናችሁም አይመሳሰልም። አንቺ ትንሽ ረጋ ያልሽ ሰው ነሽ። በዛ ላይ ደግሞ ለሰው ልጅ ክብር አለሽ። ወይ እኔና ሀናንማ በጭራሽ እናታወዳድራለን። ጭራሽ አንገናኝም። በዛ ላይ ተንኮሏ። ቆይ ግን ለምን ደግሞ አትስማሙት? እኔ ከመጣሁ ጀምሮ ሁሌ እንደተጣላችሁ። ሀና ትዕቢተኛ ናት በጣም። በፊት ከማሚ ጋር ነበር የምትኖረው። እኔ ስመጣ ደስተኛ አልነበረች። ቆይ አንቺ ያደግሽው የት ነው? አብራችሁ አላደጋችሁም አይደል? እኔ ከአባቢ ጋር ነበር የምኖረው። እየታመመ ትምህርት መከታተል ስላልቻልኩኝ ወደዚህ መጣ። ኦኬ። እና እናትሽ እንዴት ናት? አሁን ደህና ናት? አዎ አሁን ላይ በጣም ደህና ነው። ዋናው ደህና መሆናቸው ነው። ፈጣሪ ይጠብቅልሽ። አሜን። አንተስ እንዴት ቤት ተከራይተህ መኖር ጀመርክ? ቤተሰቦችስ? እኔ እዚህ የገባሁት ስራዎቼ ተበላሽቶብኝ ንብረቴ ሁሉ ተወርሶብኝ ነው እንጂ እኔ ከዚህ የበለጠ ቤት ውስጥ ነበር የምኖረው። እንኳን ደህና መጣ ወደኛ ግቢ። ደስተኛ ሆነህ እንደምትቆኛ ግቢ ተስፋ አደርጋለሁ። አዎ እናትሽ ከወደዱኝማ መቆየት የት ይቀራል ብለሽ ነው። አንዴ ኖርማል ትሆናለች፣ አንዴ ልትቆጣ ትችላለች። ከወደደች ደግሞ መቼም አጣላትም። አዎ በጠዋት ሁኔታችሁማ በጣም ተገርሜ ነበር። ማዘርማ እንደዛ እያሯሩጡኝ ቤቴ ሲደርሱ በአንዴ ነበር የተረጋጉት። እኔማ እንደዛ ሆኖ በአንዴ ያባረሩኝ ብዬ ፈርቼ ነበር። እንግዲህ ትዕግስቱን ይስጥህ። ሌላ ምንም አልልህም። አንቺ ካለሽ ግን ምንም አልሆነ።
ደግሞ አንቺ ከተንከባከብሽኝ እቆያለሁ። እንዳታስብ ሁሌ ያለውልህ። በዛ ላይ ስመጣ ጥሩ አቀባበል ስላላደረኩልህ እቀጣለሁ። እኔ እኮ የሀና አንዱ ጓደኛ መስለኝ ነበር። በጣም ጥሩ። ስለዚህ ትቀጫለሽ? አው እቀጣለሁ። ምን ልቀጣ? የሆነ ቀን ቤቴ መጥተሽ ቤቴን ታጸጅልኛለሽ፣ ምግብ ትሰሪልኛለሽ፣ ከዛ ደግሞ ያን የሚጣፍጥ ቡናሽን ታፍልልኛለሽ። ትስማሚያለሽ? ወይ ችግር የለውም። ሰሞኑን ማሚ ክፍለ ሀገር ሄዶ ስለማይቀርደውም በደንብ እንከባከባለሁ። ከቤት አልጠፋም። ቆይ ግን እናትሽን ትፈሪያታለሽ አይደል? አው ትንሽ ፈራታለሁ። እናቴ አይደለች? ያው አከብራታለሁ። ቆይ እናስከ ሀና እናቷን በጣም ነው የምትወደው። በእናቷ አትደራደርም። እንዳንቺ ቁጥብ አይደለችም። በጣም ታሳውቃለች። ደግሞ ማዘርን በጣም ነው የምትዳፈር። ና ቶሎ ቶሎ እንዳረ ማሚ ሳቀድመን። ይሄኔ እኮ ነግራልሽ ይሆናል። አረ አታረገውም። እሺ እንጂ ቆርጦ ንገረኝ እባክህ አደራ፣ እኔም የራሴን ህይወት ልምራ። አልታያለኝ ሰው ካንተ ሌላ፣ ለራሴ አልሆንኩ ምን ያጣው መላ። ማሚ ኮቴ የሚለሽም እንዴ? ኮቴሽ ይሰበር። ምንድን ነው የምታደርጊው? ምን እየሆንሽ ነው? የሴት ወግ ይሄ ነው እንዴ? ምን አደረግኩኝ እኔ? ቤቴ ውስጥ እንፈታ ማለት አልችልም እንዴ? ታፍኝ እያልኩኝ። ማናት ውጭ ብሎ ከለከለሽ? እቺ ሳሮን ናታ ቤት ጠብቂ ብለኝ። እሰይ ደግ አረገች። ከግቢም ልትወጪ ያምርሻል። ግን ለመሆኑ እሷ የት ሄዳ ነው? ከናቲ ጋር ነው ያወጣችሁ። ቀኑ ሙሉ እሱ ቤት ነው የምትውለው። አሰለቸችው እኮ ልጁንም ቂጥቂጡን እየተከተለች። አታደርገውም። ማሚ ሙች አብረው ነው የወጡት። ኧረ እዛው ድፍት በይ። ብቸኝነት እንዲሰማኝ ስላላደረግሽኝና አብረሽኝ ስላለሽ በጣም ነው የማመሰግነው። በየትኛውም ጊዜ ቢሆን አለው። የሚያስፈልግ ነገር ካለ ጥራኝ። ቆንጆና በጣም ጥሩ ሴት ነሽ። የአንቺ ጎረቤት መሆን በጣም እድለኝነት ነው። አረ ተው እንጂ አንተም ጥሩ ሰው ትመስላለህ። አመሰግናለሁ። እና ቤት አገቢ? ብገባ ደስ ይለኛል። ማሚ ግን መመለሻው ስለደረሰ ብትመጣ ሌላ ነገር ነው የምታስበው። በቃሽ፣ ነገ ጠዋት እንገናኛለን። ሰላም እደሪ። እሺ ሰላም እደሪ። ሳሪ ትንሽ አቆይ።